ኮካኮላ ከሰሞኑን በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። የተፈጠረው ነገር ከኦንላይን ችግሩ ከድርጅቱ ከቤተ ክርስቲያኗ ራሳችንን እያስቀደምን ነው የምንቸገረው። እኔ ዝንጀሮ አይደለም፣ ከዝንጀሮ አልመጣም። እኔ አልፋ እግዚአብሔር የሰራኝ የከበርኩ ፍጥረት ነው እና በጣም የሚያስቅ ሰላም ጤና ይስጥልኝ። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ነው። እንግዲህ መረጃዎቻችን ጀምረዋል። ላይክ እና ሼር በማድረግ እንድትከታተሉ እንጋብዛለን። የምሽት መረጃችን ነው። በቅድሚያ እንግዲህ የተለያዩ ርዕሰ ጉዳዮችን ይዘን ብንመጣም በጽሁፍ ካገኘናቸው መረጃዎች መካከል በጣም ያሳዘነን ያስደነገጠን እና ደግሞ አሁን ያለንበትን ነገር በጣም ተጠንቀን የማንጠቀም ከሆነ የኤአይ የምንለው አርቲፊሻል ኢንተለጀንስ ምን አይነት አደገኛ ነገሮችን ይዞ እንደሚመጣ ያሳየ አንድ መረጃ ነው። በሀገር አሜሪካ የተፈጸመ ነው። በአሜሪካ አገር የምትገኙ በሙሉ ጥንቃቄ ያስፈልጋል። በተለይ ልጆቻችንን መጠበቅ አለብን። ልጆቻችን ብቻ ሳይሆን ማህበራዊ ሚዲያ ላይ ብዙ ሰዓቱን የሚጠቀምን ሰው ትኩረት አድርገን ልንከታተለው ይገባል። በሀገር አሜሪካ ምን ተፈጸመ የሚለውን ነው ማሳያችሁ። በአሜሪካ ማሳቹሴትስ ውስጥ ሰሞኑን የተፈጠረውን ነገር የብዙዎችን ልብ በሐዘን የሰበረና እጅግ በጣም የሚያስደነግጥ ታሪክ ነው። ማለዳ አጋራን መረጃ ነው። እንዲህ ይላል መረጃው። ታሪኩ እንዲህ ነው። ማክሰኞ ማታ አንድ አባት ከስራ ደክሞት ወደ ቤት ይመለሳል። ቤቱ ሲደርስ የልጁ የግል አስተማሪ ቱቶር የሚያስተምረው ማለት ነው በር ላይ ቆሟል። እንግዲህ በሐሳባችሁ የምላችሁን ታሪኮች ገጣጥማችሁ አስቡት፣ ዲስክራይብ አድርጉት በአይምሮቻችሁ። ከዛ ሳሉት ነው ዲስክራይብ አድርጉት። እሺ፣ በአይምሮቻችሁ አስቡት፣ በአይምሮቻችሁ ውስጥ አስቡት። በአይምሮ እንግዲህ በአይምሮአችሁ አስቡ። አባት ከስራ ደክሞት ወደ ቤት ይመለሳል። ቤቱ ሲደርስ የልጁ የግል አስተማሪ በር ላይ ቆሟል። የቤቱ በር ተቆልፏል። ስልክም ደጋግሞ ቢደውል ማንም አያነሳም። አባትየው የሆነ ያልተለመደ ነገርና መጥፎ ነገር እንዳለ ሲጠረጥር በፍርሃት ሆኖ ፖሊስን ይጠራል። ፖሊስ መጥቶ በሩን ሰብሮ ሲገባ ያየው ነገር ግን ማንም ሰው በህይወት ዘመኑ ሊያየው የማይመኘውን አሰቃቂ ትዕይንት ነበር። እናትየው ሱዳ ትባላለች። በቤቱ ምድር ቤት ውስጥ እንዲሁም የ14 ዓመት ታዳጊ ወንድም ሲድሃርት ደግሞ በመጀመሪያ ፎቅ ላይ ክፉኛ ተደብድበው ህይወታቸው አልፎ ተገኘ። የዚህ ሁሉ አሰቃቂ ድርጊት ፈጻሚ ደግሞ ሌላ ማንም ሳይሆን የእናትየው የራሷ ልጅ የታዳጊው ሟች ወንድም የ17 ዓመቱ አርጁን ነበር። ልጁ ድርጊቱን ከፈጸመ በኋላ የእናቱን መኪና ይዞ አምልጦ የነበረ ቢሆንም በነጋታው በፖሊስ ተይዟል። ነገር ግን ከሁሉ በላይ የፖሊስን የአቃቤ ሕግን እናም የህዝቡን አእምሮ ያዞረው ልጁ ይህንን ወንጀል ለመፈጸም የተጠቀመበት መንገድ ነው። የ17 ዓመት ታዳጊ የገዛ ቤተሰቡን የማጥፋት ዘግናኝ እቅድ ሲያወጣ የነበረው ዝም ብሎ አልነበረም። በቅርቡ ዓለማችንን እያነጋገረ ባለው የአርቲፊሻል ኢንተለጀንስ ኤአይ ወይንም ቻት ጂፒቲ ታግዞ መሆን ነው። አቃቤ ሕግ ፍርድ ቤት ላይ እንዳስረዳው ልጁ ቻት ጂፒቲ ላይ ገብቶ ቤተሰብን እንዴት መግደል ይቻላል ብሎ ከመፈለጉም በላይ ልክ እንደ ፊልም አስፈሪ የሆነ ጨለማ ልቦለድ ታሪኮችንና ገጸ ባህሪያትን በዚሁ በኤአይ ያስፈነጠረ ይህንን ዘግናኝ ድርጊት ሲያቅድ ነበር። ቴክኖሎጂውን የገዛ እናቱና ወንድሙን እንዴት እንደሚያጠፋ መለማመጃ አድርጎት ነበር። አሁን ላይ ታዳጊው ፍርድ ቤት ቀርቦ ያለ ዋስትና እስር ቤት የሚገኝ ሲሆን የአእምሮ ጤና ምርመራ ይደረገለት ነው። ነገር ግን ቤተሰብ ፈርሷል። እናትም ምስኪን ወንድምም ህይወታቸውን አጥተዋል። አባት ደግሞ በህይወት ዘመኑ የማይሻር ጥልቅ ቁስል ውስጥ ወድቋል።
ዛሬ ልጆቻችን ስልካቸው ላይ ኮምፒውተራቸው ላይ አቀርቅረው ሰዓታትን ሲያሳልፉ ምን እያደረጉ ነው? ከማን ጋር ነው የሚያወሩት? ቴክኖሎጂው ምን እያስተማራቸው ነው? ምን እያሰቡ ነው ብለን ቆም ብለን እንድናስብ የሚያደርግ ከባድ የሚያንቂያ ደወል አይደለም ትላላችሁ? አንዳንዴ ከልጆቻችን ጋር ቁጭ ብለን ማውራት፣ ውስጣቸውን ማዳመጥ ምን ያህል አስፈላጊ እንደሆነ ከዚህ በላይ ትምህርት የለም። ልጆቻችንን ፈጣሪ እንዲጠብቅልን መለመን ያለብን። ሀገር አሜሪካ ላይ ነው ይሄው። በዚች ረቀቀች በተባለች አሜሪካ ላይ ይሄንን ያህል ነገሮች ሲደረጉ፣ ዘግናኝ ነገሮች ሲፈጸሙ ቢያንስ ኮንትሮል እንኳን የሚደረግበት ሲስተም አልነበር። አሁን በጣም አስፈሪ ጊዜ ላይ ያለን። በተለይ በዚህ ሰዓት ህፃናት እንኳን ሳይቀሩ በርካቶች የዚህ የማህበራዊ ሚዲያ ተጽዕኖ ውስጥ ወድቀው ነው ያለው። ስለዚህ እንደነዚያ ነገሮችን በጣም ትኩረት ልንሰጥ ይገባል የሚል መልእክት ለማስተላለፍ እንወዳለን። ከኮካኮላ ጋር የተገናኘውን ደግሞ መረጃ እናሳያችሁ። ሰሞኑን ኮካኮላ በጣም በመዋዠቅ ላይ ነው የሚገኘው። ኪሳራ የገጠመው ነው። የገጠመበት መንገድ ደግሞ በጣም የሚያስገርም ነው። ምን እንደሆነ ዓለም አቀፋዊ ከሆኑ አነጋጋሪ ጉዳዮች መካከል የኮካኮላን ጉዳይ በቪዲዮ አስደግፌ ላቀርባለሁ። ኮካኮላ ከሰሞኑን በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። የተፈጠረው ነገር ከኦንላይን ላይ ኮካ ስትገዙ እላዩ ላይ ስማችሁን ወይም የምትፈልጉትን ነገር ማስጻፍ ትችላላችሁ። ታዲያ አንዳንድ ሰዎች ጂሰስ ኢዝ ኪንግ ብለው ሲጽፉ እምቢ ይላቸዋል። በመጀመሪያ ሰዎች አስበው የነበረው ሲስተሙ ሃይማኖት ነክ የሆኑ ነገሮችን የማይቀበል ነበር። ነገር ግን የሌሎች ሃይማኖቶችን ይቀበላል። ወይም ደግሞ ጂሰስ ከሚለው ቃል ቀጥሎ መጥፎ ነገር ወይም ስድብ ስትጽፉበት በትክክል ይቀበላቸዋል። ያኔ ነበር ሰዎች ኮካኮላ ከክርስቲያኖች ጋር ችግር እንዳለበት የተረዱት። ብዙዎችም እየተቀባበሉትና ሼር እያደረጉት ይገኛል። እውነተኛ መሆኑን ለማረጋገጥ እኔ ራሴ ሞክሬዋለሁ። ግን ጂሰስ ወይም ኢየሱስ የሚለውን ቃል መርጦ አይቀበልም። ለምን? የሌላውን ሃይማኖት ፈቅዶ የጌታችንና የመድኃኒታችን ኢየሱስ ክርስቶስን ስም ሪጀክት ያደርገዋል የሚለው ሌላ ጥያቄ ሲሆን፣ እንደ ክርስቲያን ግን ከዚህ በኋላ ኮካኮላን አልጠቀምም። ሲጀምር ቀመሩ ሙሉ ለሙሉ ከምን እንደተሰራ የማይታወቅ ለጤና ጎጂ የሆነ መጠጥም ጭምር ነው። እስከ ቅርብ ዓመታትም ጭምር ኮካኮላ ትንሽ የሚሆን የኮኬን መጠን ይዝ ነበር። ለዛም ነበር ሰዎች ከመጠጡ ይልቅ በአነዛዥ ዕፅ ሱስ እየተያዙ ዛሬ ላይ ኮካኮላ ዓለም ላይ ታዋቂ መጠጥ ሊሆን ይቻለው። እያንዳንዱ ሆነ ያወራሁላችሁ ነገር ከመሬት ተነስቼ ሲሆን በበቂ ማስረጃና በቂ ሪሰርች አድርጌ ነው። በጣም የሚያስገርመው ነገር ግን ዌብሳይቱ ላይ ገብታችሁ ሰይጣን ወይም ሰይጣንን እወደዋለሁ ብላችሁ ብትጽፉ ያለምንም ችግር ሲስተሙ ይቀበላችኋል። ይህ ደግሞ ግልጽ ነው የሚያሳየው ኮካኮላን የሚያስተዳድሩትና የሚመሩት የድብቁ ማህበር አባላት መሆናቸውን ነው። ትናንትና ኮካኮላ እንዴት እንደተሰራና በስተት እንዴት እንደተፈጠረ ቪዲዮ ለእናንተ ሰራላችሁ በርካታ አስደንጋጭ ሪሰርቾችንና መረጃዎችን አግኝቻለሁ። ከነዛ መሐልም የተወሰኑትን አካፍያችኋለሁ። ብቻ ከዚህ በላይ ካወራሁኝ እንደ ማስታወቂያም ሊሆን ስለሚችል ብዙ ማለት አልፈልግም። ብቻ ግን ኮካኮላን ትውት ጤናዬን ጥብቅ። እንግዲህ የጣሳው ላይ የገዢው ስም ይጻፋል። ገዢው የፈለገውን ስም ማጻፍ ይችላል። ጂሰስ ብለ ጻፍ ወይም ብላችሁ ጻፉ ብለው ገዢዎቹ ጥያቄ ያቀርቡላቸዋል። የኮካኮላን ካምፓኒ ማለት ጂሰስ ኢዝ ሎርድ፣ ጂሰስ ኢዝ ኪንግ ምናምን እያሉ እንዲያጽፏቸው ሲነግሯቸው ኮምፒውተሩ ወይም ፕሮግራም የተደረገው ኮምፒውተር ጂሰስ የሚለውን ስም አይቀበልም ወይም አልጽፍም የሚል ነገር ያሳያቸዋል። ከዛ ውጪ ግን በተቃራኒው ስለ ሰይጣን፣ ስለ ተለያዩ ነገሮች፣ ስለ ክፉ ነገሮች ሲሰጠው ይጽፋል። ይሄ በጣም በመላው ዓለም በማህበራዊ ሚዲያ ላይ ከፍተኛ ርዕስ ሆነ፣ ከፍተኛ አጀንዳም ሆነ። በቅርብ ሰዓት ጊዜ ውስጥ የኮካኮላ ካምፓኒ ወደ መውረድ ደረጃ ደረሰ። ምክንያቱም ይህ ስሪት ሰይጣናዊ ነው፣ ከጀርባው አንድ ጥልቅ የሆነ ነገር አለ በሚል በተለይ በክርስቲያኑ ማህበረሰብ የኮካኮላ ምርት እንዲወድቅ ተደረገ። ምክንያቱም ጂሰስ የሚለውን ስም አይቀበልም፣ ሰይጣን የሚለውንና ሌሎች ስሞችን ግን ይቀበላል። ያ ነው በዚህ የኮካኮላ ካምፓኒ ከሰሞኑ የገጠመው ሌላው ክስተት ማለት። በሌላው መረጃችን ደግሞ እንድናይ የምንመለከተው በራሱ ቀብር ላይ የተገኘው እንግዳ ራሱ ሟች ሆኖ ቀርቧል። ራሱ ደግሞ በመካከላቸው ተገኝቷል። በጣም የተደነቁበት የመንግስቱን ታሪክ ንካል። በራሱ ቀብር ለቅሶ የደረሰ ሰው ታውቃላችሁ? መንግስቱ ገዳሙ ይባላል። በጣም የሚያዝናናኝ ሰው። መንግስቱ ገዳሙ ያው በኃይለ ሥላሴ ጊዜ የነበረ ሰው ለጓደኞቹና ለስራ ባልደረቦቹ መንግስቱ ገዳሙ ሞቷል ብሎ ድምፁን እየቀያየረ ይደውልላቸዋል። እና ያው ቀብሩ በዚህ ሰዓት ነው እዚህ ቦታ ነው ምናምን ብሎ ይቀጥርና
የዛ ወዳጆቹ ባልደረቦቹ ቤቱ ይሰበሰባሉ። አስክሬን ይወጣል ብለው ሲጠብቁ እሱ ኬክ ብሎ ዘንጦ ባርኔጣውን አድርጎ መካከላቸው ይገኛል። ለምን እንዳደረገ ቢጠይቁት ወዳጅና ጠላቴን በቁሜ ሊየው ብዬ ነው የሚል መልስ ነበር የሰጣቸው። ሌላው የመንግስቱ ገዳሙ በጣም ከሚያስቀኝ ባህሪዎቹ መካከል ነጮችን አይወዳቸውም ነበር። በተለይ አሜሪካውያን አንድ ነጭ በ700 ብር ቀጥሮት ካፖርቱንና ሻንጣውን እያሸከመ በፒያሳ ያዞረው ነበር መንግስቱ ገዳሙ። በሌላም ጊዜ አሜሪካ ኤምባሲ ሄዶ ዛሬ የኮቴ እየከፈልክ ለምትገባበት ኤምባሲ ተሳድቦ ሽንቱን የሸና ሰው ነው። አሜሪካ ኤምባሲ ውስጥ መንግስቱ ገዳሙ ማለት ነው። በአንድ ወቅት ንግድ ባንክ ይሰራ ነበረ እና ከአለቆቹ ጋር ይጣላል። ኃይለሥላሴ ንግድ ባንክን ቢሮ ሊጎበኙ ይመጣሉ የሚል ነገር ሲሰማ ተጣጣፊ አልጋ ይዞ ቢሮ ይሄዳል። እሳቸው እየተዘዋወሩ ከጎበኙ በኋላ እሱ ቢሮ ከፍተው ሲገቡ ታጣፊ አልጋውን ዘርግቶ ተኝቶ ነው የጠበቃቸው። ለምን ይሄን እንዳደረገ ቢጠይቁት አለቆቼ ስራ አይሰጡኝም እና ይህን ያህል ጊዜ ተኝቼ እንደሚከፈለኝ እንዲያውቁ ብዬ ነው ብሎ መልሶላቸው ነበረ። ኃይለሥላሴ በዚህ ተቆጥተው አለቆቹን ይቆጣቸዋል። በነጋታው ግን የስራ መልቀቂያ ነበር የጠበቀው። መንግስቱ ገዳሙ በጣም ደግሞ ሌላ ከሚያስገርም ባህሪ መካከል ጸብ የሚወድ ሰው ነው። ተደባዳቢ ነበረ። 4 ጊዜ በመኪና ተገጭቷል። ከ4 ጊዜ በላይ በጩቤ ተወግቷል። ከ20 ጊዜ በላይ አንግ ተሰርቷል ወይም ማጅራት ተመቷል። እና የሆነ ጊዜ ሲመረው አንድ መጽሐፍ በእንግሊዝኛ የተጻፈ የራስን የመከላከል የሚል የካራቴ መጽሐፍ አነበበና ተመስጦ ራሱ መማሩን ትቶ መጽሐፉን በአማርኛ ተርጉሞት ሸጡት ነበር። በሉ በአጭር ጊዜ ውስጥ 200 ሺህ ያስገቡኝ። በራሱ ቀብር ላይ ለቅሶ የደረሰው አወዛጋቢ ሰው መንግስቱ ገዳሙ ምን ተማራችሁ? በጣም የሚያስደንቅ ነገር ነው። እውነት ለመናገር አንዳንዴ እንዲህ አይነት ነገሮችን መመልከት በጣም ደስ ያሰኛል እና የመንግስቱ ገዳሙ በሳልሞት ወዳጅና ጠላቴን ልለይ ብሎ እንደተገኘ ነው የተነገረውና ይሄ እድል ቢገጥማችሁ እናንተስ ምን ትላላችሁ? እኔ ከዝንጀሮ አልመጣሁም። መጋቢ አዲስ ሮዳስ ነው የሚነግሩን። እንግዲህ እንደምናስታውሰው በባዮሎጂ ትምህርት ላይ ወይ ደግሞ በዚህ በኢቮሉሽን ቲዮሪ ላይ የቻርለስ ዳርዊኒዝምን አስተምሮ ሁላችንም እናውቃለን። ሰው የመጣው ከዝንጀሮ ነው የሚለው ማለት ከኤፕስ ነው የመጣው። እኔ ዝንጀሮ አይደለም፣ ከዝንጀሮ አልመጣሁም። እኔ አልፋ እግዚአብሔር የሰራኝ የከበርኩ ፍጥረት ነኝ። እና በጣም የሚያስቅሽ እንደዚህ አይነት ረቀቅ ያለ እውቀት ሰይጣን ብዙ ጊዜ ሰው እንዳያይ በጣም ይፈልጋል፣ ይሸፍነዋል። ሚንጫጩለትም በዙ አሉ። ሰው ግን ከዝንጀሮ መጣ ለሚለው ትምህርት ብር ከፍሎ ልጆቹን ያስተምራል። በጣም ብር ከስክሶ ያስተምራል። እንደ አይነት ላይ ደግሞ እንትን ይላል። አየሽ ዓለሙ በጣም ጭልም ያለ ነው። ይሄ ብርሃን ሲበራ ብቻ ነው ተፈጥሮሽን ልትረጂና እግዚአብሔርን ሁሌ ልታከብር የምትችይው። ኃጢአትም ልትሰሪ አትችይም ነው። ሰውነትሽ መቅደስ መሆኑን ስለምታውቂው እንዴት አክብረሽ እንደምትይዥው በጣም ታከብረዋለሽ። በቃ ትጠነቀቂለታለሽ፣ ትወጂዋለሽ። ራስን መውደድ ይፈቀዳል። ራስ ወዳድነት ነው የማይፈቀደው። ባልንጀራን እንደ ራስ አድርገው ውደድ ይላል አይደል? በቃ ራስሽን መውደድ አለብሽ። ራስ ወዳድነት ጥሩ አይደለም። ይሄ ሌላ ጉዳይ ነው። ራስሽን መውደድ ስትጀምሪ ጣትሽ ራሱ ይታዘዝሻል። ዓይንሽ፣ አፍንጫሽ ላንቺ ነው። ምንም ብሎ ይሄ ጠጠር አሸዋ አይኖርም። ምድራዊ ነገር እንኳን ብትፈልጊ ተራው ብር፣ ሀብት፣ ሰው እዚህ ነጭ ላብ ደም እንትን እስኪል የሚያደርገኝ ሁሉ ፍሎ ነው ይመጣል። ብዙ ጉዳይ የለም ይመጣል። ሰው ብዙ የሚያስጨንቀው የኑሮ ውጣው በፍጹም እንኳን ይሄ ምድራዊ ሰማያዊ ይመጣል። ሰሎሞን ለምሳሌ ጥበብ
ጥበብ ፈለገ አይደለ? በቃ እንደውም ካንተ ሰው እንዳንተ እንደውም እንዳይሆን አድርጌ ሀብቱንም ሰጥቻለሁ ይላል እግዚአብሔር። ተረድተሽዋል። አየሽ የሱ መቅደስ መሆንሽን ስለምታቂ ይሄ ምድራዊ ኮተቱ የምትዩ ቤት መኪና ምንትስ ብጥር ስጆች እንድል ይሄ ሌላ ጉዳይ ነው። መንግስቱን ጽድቁን ፈልጉ ሌላው ይጨመርላቸዋል። ይሄንን ፓተርን ስትረጂ ብቻ የሚሆን ነው። አሊያ ደም ተፍተሽ ነው ገንዘብ የምታገኘው። ልፋት ነው እና በረከት የለውም። ብሌሲንግ ሳይሆን ልፋት ጥረግረ ብላ ነው። ይሄ ግን አይደለም። ይህን ሰዎች ማወቅ ግዴታቸው ነው። ሰው ማለት ትርጉሙ የሚገባሽ እዚህ ደረጃ ላይ ስትደርሽ ነው። ይሄን ለማለት እወዳለሁ። አሁን ቂም፣ በቀል፣ ጥላቻ አንድ አሸዋ ማለት ነው። ጠጠር ነው። ላይቱን እንትን ያጠፋብሻል። ጠጠር እንትን ካለ ውሃ አይወርድም አይደለ? ረቂቅ ዓለም በህልምሽም አታዩም እንኳን በሆነሽ ቀርቶ። ይሄ ግን ጽድት ካለ ኩልል ካለ ንጹህ ከሆነ እንዴት አድርጎ ያ ብርሃን እንደሚወጣበት እንደሚገባበት ሌላ ዓለም ነው። ሌላ ሰው ራሱን ችሎ አጽናፈ ሰማይ ወምድር ነው። በቃ ምድራዊነትና በጣም ቅዱስ ነገር እኮ እንዴት ሰው እኔ በጣም ማዝነው ሰው እንዴት ሊጠላ ይችላል? ሰው እንዴት መጥፎ ነገር ሊያደርግ? ሰው ማለት የእግዚአብሔር መቅደስ ነው። ወደ ቀጣይ መረጃችን ስናመራ በጣም በሰበር መረጃ ያገኘነው አንድ አሳዛኝ መረጃ አለ። የመጀመሪያ እንግዲህ በአሰቦት ስላሴ ከባድ የሆነ ጥቃት መፈጸሙ ታውቋል። በአሰቦት ገዳም ላይ እንግዲህ ዛሬም አሰቃቂ የሆኑ ጥቃቶች ተፈጽሟል። ደጋግመው አሰቦትን ሲያጠቁ እንደነበረ ብዙዎቻችን ስንመለከት ነበር። አርሲ፣ በዝቋላም አልፎ ደግሞ አሰቦት ስላሴ ላይ በድጋሚ እንዲህ አይነት ጥቃቶች ሲፈጸሙ ነበር። አሁንም በጣም በሚያሳዝን ሁኔታ በአሰቦት መነኮሳት ላይ እጅግ ዘግናኝ የሆነ ድርጊት ፈጽመዋል። መነኮሳቱን አንገታቸውን ወቅቷቸው በአሰቃቂ ሁኔታ እንዲገደሉ ተደርጓል ማለት ነው። የኦርቶዶክስ መከራ፣ የክርስቲያኖች እልቂት፣ የክርስቲያኖች ስደት ከምንለው በላይ ነው። እሱ ብቻ አይደለም የሚገርማቸው። አሁን ሌላ የደረሰን መረጃ ይህን የምታዩት ህፃን በሚያሳዝን መልኩ ደቅኖበት በቅድስት ሀገር ኢትዮጵያ የኦርቶዶክሲያን ቄራ በሆነችው አርሲ ደግሞ አፈሙዛቸውን ደቅነው ፎቶ አስነስተውታል። ከሰውነት ወጥተው አረመኔያዊ ድርጊት ፈጽመውበታል። ይህ ህፃን ነው፣ ገና ልጅ ነው። ግን ደግሞ ክብ ሰርተውበት 5፣ 6፣ 7 ይሆናሉ። አፈሙዝ ደቅነውበታል። ልብሱን አውልቀውታል። ኋላ አስረውታል፣ በሱሪ ማለት ነው። በቃ ምን ይባል በዚህ ደረጃ ያሉት። ይህ ሁሉ ባለበት ሰዓት ግን ቤተ ክህነቱም ዝም፣ መጽሐፉም ቄሱም ዝም ነው። ቤተ ክህነቱ የሚያስጨንቀው ይህ አይደለም። የሁሉ ድርጊት፣ የሁሉ ስቃይ፣ የሁሉ መከራ የመጣ ቤተ ክህነቱ የሚያስጨንቀው ሌላ ነው። ጉዳዩም አይደለም ቤተ ክህነቱ። ከዛም አልፎ ጭራሽ ከማንኛውም የግል ጉዳይ ቅድስት ቤተክርስቲያናችን ማስቀደም ይገባል ይሉናል። እንደና አቡነ ሳይሮስ አይነት ያሉት በቤተ ክህነቱ ቁጭ ብለው ይህን ያህል ሰው ሲሞት በገዳማት ላይ መከራ ሲመጣ እነሱ ግን የሚሉት ይሄን ቪዲዮ ተከታተሉ፣ ማንኛውም የግል ጉዳይ ከቅድስት ቤተክርስቲያን አይበልጥም፣ ቤተክርስቲያን ትቅደም ይላሉ። እንካተላቸው ነው የኛ ችግር። ከድርጅቱ ከቤተክርስቲያኒቷ ራሳችንን እያስቀደምን ነው የምንቸገረው። ቅድሚያ ለራሳችን እየሰጠን፣ ቅድሚያ ግን መስጠት ያለብን ለቤተክርስቲያኒቷ ነው። የሰበሰበችን እዚህችው ያገናኘችን እቺ ቤተክርስቲያን ናት። ቤተክርስቲያኒቷ ባማቻቸልችን ላይ ቁጭ ብለን ነው አሁን የምንነጋገረው። እሷን ማስቀደም ግን ያስፈልጋል። እሷን የሰበሰበችን ያመጣችን እሷ ስለሆነች ለቤተክርስቲያናችን ቅድሚያ ሰጠን ከዛ በኋላ ደግሞ ለሁለተኛው ራሳችን ብናረግ በጣም የተሻለ ነውና አካሄዳችን፣ አሰራራችን ሁሉ በጣም የተሻለ መሆን አለበት። መንገድ እየለቀቀ ነው እንግዲህ አሁን ችግሮች የሚመጡት። ስለዚህ አሁን የተሰሩ ስራዎች በጣም ገዳማት አድባራት ላይ ጥቃት ሲፈጸም፣ ጉባኤ ቤት ሲፈርስ፣ ክርስቲያኖች ሲገደሉ፣ ያ ሁሉ መከራ ሞት ሲመጣ እነሱ ግን የራሳቸው ምቾት ላይ ሆነው ከግል ጥቅማችን ቤተክርስቲያናችን እናስጠብቃለን እያሉ ዲስኩር ይደሰኩራሉ። ላም ባልዋለበት ኩበት ለቀማ የሚለው አባባል እስኪገለጥ ድረስ ማለት እነሱ ሌላ፣ ምዕመኑ ያለበት ሌላ፣ የአብነት ተማሪ ያለው ሌላ፣
የቤተ ክህነቱ ያሉት ሰዎች ሌላ ቦታ ላይ እርስ በርስ እንኳን ማንገጣጠም ማንታይ ግን የአንድ ቤት ልጆች አባቶቻችን ናቸው ብለን እንኳን መጥራት እስክንጸየፋቸው ድረስ በእውነት ይቺ ቤተክርስቲያን ስደት ላይ ናት። ስደት ላይ የሆነችው ደግሞ አንድም በእነዚህ አይነት ካባ በለበሱ አባቶች ስር ነው በመውደቋ። እግዚአብሔር አምላክ የተሻለውን ጊዜ ያምጣልን ነው። ሌላ ምንም አንልም። ያሳዝናል። የእመቤታችን ጾም ላይ ነው የምንገኘው፣ ጾመ ማርያም ላይ። ስለእመቤታችን ይህንን እንስማ። አባ ሳሙኤል የእመቤታችን የቅድስት ድንግል ማርያምን ቅዳሴ ማርያምን ብቻ ጸልዮ ውሃ ባርኮ ዳቦ አድርጎ ደቀ መዛሙርቱን መግቧቸዋል። ቅዳሴ ማርያምን ብቻ። በጣም ከፍቅሩ ጽናት የተነሳ አባ ሳሙኤል ዘዋልድባ ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ፣ ጎሳ ልቤ ቃለ ሰናይ እያለ ሲጸልይ ከመሬት ስንዝር ለቆ ነበር የሚሄደው ነው የሚለው። እየተንሳፈፈ ነበር የሚሄደው፣ ምክንያቱም ከፍቅሩ ጽናት የተነሳ። በትክክል ደግሞ አባቶቻችን ከዚህ በፊት ደጋግሜ እንዳልኳችሁ ሲጸልዩ ከልባቸው ከአይምሯቸው ሆኖ ስለሚጸልዩ ጸሎቱ ራሱ አንዳንዶቹን አየር ላይ እያንሳፈፈ ነው የሚወስዳቸው። ልክ በክንፍ እንደሚሄዱ ነው የሚሆኑ። እንቅፋት አይመጣቸውም፣ እሾህ አይወጋቸውም፣ ጠላት አይቀርባቸውም፣ በመንገድ ምንም አይነት ነገር አይመጣባቸውም፣ አይደነግጡም፣ አይፈሩም። ተሟግተው ያሸንፋሉ፣ ሞገስ አላቸው። በሄዱበት ቦታ ይከበራሉ፣ ሰው ያከብራቸዋል፣ ሰው ይወዳቸዋል፣ አይጨነቁም። ምክንያቱም የሚጸልዩት ጸሎት ከልባቸው ስለሆነ። አሁን እኛ በእነዚህ ጊዜያት ጸሎት እያደረግን ነው፣ መልካም ነው። ግን ችግሩ አብዛኛውን ነገር በሌላ ሐሳብ ነው የምንጨርሰው። ከልባችን አናደርገውም፣ ከልባችን አይሆንም። ተሪዮ እንፈልጋለን፣ ውዳሴ ከንቱ እንፈልጋለን፣ መታየት እንፈልጋለን፣ መደነቅ እንፈልጋለን። አቤት ገሌ ሌሊቱን ሙሉ እኮ ሲጸልይ ያደረ ለመባል መከራችንን እናያለን። ለሰው እኮ ነው፣ ለሰው ለእግዚአብሔር አይደለም፣ ለሰው መከራችንን እናያለን። እግራችን እስኪያብጥ ድረስ መንገድ ላይ አደባባይ ላይ ሆነን ትልቅ መጽሐፍ ይዘን እነማን አዩኝ ብለን ገልመጥ ገልመጥ እያለን እንጨነቃለን። በዚህ ምክንያት ያንን ጸሎት እግዚአብሔር አይሰማውም እና ስለዚህ ልባችን ወደ እግዚአብሔር ይሁን፣ ከልባችን ይሁን፣ አይምሯችን የተሰበሰበ የተከተተ ይሁን። ይሄ ነው ጸሎት የሚባለው እና አባ ሳሙኤል ዘዋልድባ ይህንን እየጸለየ ሲሄድ ደቀ መዛሙርቱ ሲራቡበት ውሃውን በስመ አብ ብሎ ባረከው። ውሃው ረጋ፣ ነጭ ዳቦ ሆነ። ለደቀ መዛሙርቱ አበላቸው። ሶብአተቦ ለማይ በቅዳሴ ኪን ዘይጸልይ አባ ጽጌ ድንግል እንደተናገረው ሶብአተቦ ለማይ በቅዳሴ ኪን ዘይጸልይ ጽጌ ሃይማኖት ረሰዮ ህብስተ ጽጌ ሃይማኖት ሳሙኤል ዘሐቅለ ዋሊ ዋሊ ተብሎ የሚጠራው በረሃ የዋልድባ በረሃ አባት የሆነው ሳሙኤል ውሃውን ጻዕዳ ህብስት አደረገው ነው የሚል፣ ነጭ ህብስት አደረገ። የአባቶቻችን በረከት በሁላችንም ላይ ይደርብን። ይሄ ምስጢር ምንን ያሳያን ቢባል የእመቤታችን የቅድስት ድንግል ማርያም ቅዳሴዋን ደግሞ ሳሙኤል ውሃውን ህብስት እንዳደረገው እኛ ደግሞ ምን እናደርግበታለን? በቅዳሴ ህብስቱን ወይኑን አቅርበን ባርከን በካህኑ አማካኝነት ህብስቱንና ወይኑን የጌታና ስጋና ደም እናደርግበታለን። ክብርና ምስጋና ለአምላካችን ይሁን። አመስግኑት እግዚአብሔር። እንግዲህ እናታችን እመቤታችን የአስራት ሀገሯን ትጠብቅ ነው የምንለው። ሀገራችንን ሰላም ታድርግልን እንላለን። በሌሎች መረጃዎች እኛ በቀጣይ እንመለሳለን። ላይክ ያደርጋችሁ ሼር ያደርጋችሁ እንድትከታተሉን እንሻለን። ተሰነባበት። ሰናይ ቆይ